ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን አመሻችሁ። የሳምንቱን ማጠቃለያ ልዩ የዜና ዝግጅታችንን አሁን ይዘን ቀርበናል። እስከ 8 ሰዓት ድረስ አብረናችሁ እንቆያለን። ዋና አስተባባሪ ቶመር ለገሰ፣ ከፍተኛ ምስልና ድምጽ አቀናባሪያችን ደግሞ አየልኝ እሽፈራው ነው። አዘጋጅቼ ማቀርብላችሁና እስከ ፕሮግራሙ መጨረሻ ድረስ አብሬያችሁም ቆዩ ፋሲል ለገሰ ነኝ። ይህ ስርጭታችን በቀጥታ በመጀመሪያ በዩቲዩብ ገጻችን በአይቲቪ ቻናል ይተላለፋል። ስለዚህ በውጭ ሀገርና በመላው ዓለም የምትገኙ ተመልካቾቻችን እንዲሁም በአገር ውስጥ በስራ ገበታ ላይ የምትገኙ በዩቲዩብ ገጻችን ታገኙናላችሁ። እንደተለመደው ሼር፣ ሰብስክራይብ እና ላይክ ማድረጋችሁን እንዳታቋርጡ። ከዚህ በተጨማሪም ወደ ዋትስአፕ እና ወደ ቴሌግራም ሼር ማድረግ ትችላላችሁ። ከዚህ በተጨማሪም ደግሞ በአገር ውስጥ የምትከታተሉን ተመልካቾቻችን በቴሌቪዥን በየስ እና በሆት በኬብል እና በሳተላይት በ140 ቁጥር ታገኙናላችሁ። ክቡራትና ክቡራን ተመልካቾቻችን እንግዲህ በመጀመሪያ መልካም የፋሲካ በዓል እመኝላችኋለሁ። እንግዲህ የሚቀጥለው ሳምንት 7 ቀን የፋሲካ በዓል ነው። ፋሲካ ለይሁዳውያን ለኛ እንደ ነጻነት በዓል ነው የሚቆጠረው። ይህን ፋሲካ በዓል በሚመጣበት ጊዜም በአዛ ልብ በሉ ታግተው የሚገኙትን 59 ወገኖቻችንን እናስባለን፣ እናስታውሳለን። ወታደሮቻችን በግዳጅ ላይ የሚገኙትን እናስባለን፣ እናስታውሳለን። ሟቾች ሰማዕታት ወታደሮቻችንን እናስባለን፣ እናስታውሳለን። ቁስለኞች ወታደሮቻችንን እናስባለን፣ እናስታውሳለን። እንግዲህ የመጀመሪያው ቦታ ያው እንደገለጽኩት የታጋቾች ጉዳይ ነው ቦታውን የያዘው። በሳምንት ውስጥ ድርድር እየተካሄደ ነው ይባላል ውስጥ ለውስጥ። እስካሁን ድረስ ግን መፍትሄ የሚገኝ መስሎ አይታይም። እስካሁን ድረስ ግን መፍትሄ አይታይም። ይህ በዚህ እንዳለ ጦርነቱ እንደቀጠለ ነው። በሊባኖስ፣ በአዛ፣ በሶሪያ ጦርነቱ እንደቀጠለ ነው። በተለይም በአዛ በከፍተኛ ሁኔታ የሐማስ ድርጅት እየተቀጠቀጠ ነው። ብዙዎችም ሞተዋል። ጠቅላይ ሚኒስትራችን ቢንያሚን ኔታንያሁ በሃንጋሪ ያደረጉትን ጉብኝት አጠናቀው በቀጥታ ወደ ዋሽንግተን በመጓዝ ከፕሬዚደንት ዶናልድ ትራምፕ ጋር ተገናኝተው ተወያይተዋል። በቅርቡም ማለትም በቅርቡ ሲባል ዛሬ ይህን ፕሮግራም ከመቅረጻችን በፊት ኢራንና የአሜሪካ ተወካዮች ምናልባት በቀጥታ ድርድር ኦማን ውስጥ አካሂደዋል። እንግዲህ ከዶናልድ ትራምፕ ጋር ባደረጉት ውይይት አሜሪካ ለእስራኤል የምትሰጠውን እርዳታ ታሳድጋለች፣ በማንኛውም መንገድ ከእስራኤል ጋር እንደምትቆም ዶናልድ ትራምፕ ለጠቅላይ ሚኒስትሩ ቃል ገብተዋል። ሂዝቦላ በሊባኖስ ትጥቅ ፈታለሁ እያለ ነው ይባላል። እውነት መሆኑን እውነት አለመሆኑን እስካሁን ድረስ የተረጋገጠ ነገር የለም። ለማንኛውም አሜሪካ አጥብቃ እየተናገረች ነው። የአሜሪካን መካከለኛው ምስራቅ ምክትል መልእክተኛ ተናግረዋል። 2 ወር ጊዜ ሰጣችኋለሁ ብለዋቸዋል ለሊባኖስ መንግስት። በ2 ወር ጊዜ ውስጥ ሂዝቦላን ትጥቅ ማስፈታት አለባቸው። የአገር ውስጥ መረጃ ድርጅት ዋና አዛዥ ወይም የሻባክ አዛዥ ሮነን ባር ለጊዜው በስልጣኑ እንዲቆይ ከፍተኛው ፍርድ ቤት ያስተላለፈው ብያኔ ከፍተኛ ቁጣን አስከትሏል። ያው አስቀድሜ እንደገለጽኩት ፋሲካ ላይ ነን። የፋሲካ በዓልን ከዛሬ ምሽት ጀምረን እንግዲህ እንያያዘዋለን። መልካም የፋሲካ በዓል። ፋሲካ በዓል ሁላችንም እንደምናውቀው ብዙ ስሞች አሉት። የቂጣ በዓል፣ የነጻነት በዓል፣ ብዙ ስሞች። ከግብጽ የወጣንበትን ለልጅ ልጅ የምናስታውስበት በዓል ነው። ስለዚህ መልካም የፋሲካ በዓል እንዲሆንላችሁ እመኛለሁ። ወደ ሳምንቱ ዋና ዘገባዎች አልፋለሁ። የመጀመሪያውን ቦታ የምንሰጠው ለአቶ ፈረደ እጹብ ድንቅ ይሆናል። ከነቲቦት አቶ ፈረደ ያነጋገርን ፋሲካ በዓልን ምክንያት በማድረግ ነው። ልጁ በዚህ ጦርነት ተሰውቷል። ነፍስ ይማር፣ ሰማዕታት ነው። ካደረግነው ውይይት እንግዲህ በመጠኑ አቶ ፈረደ ጤና ይስጥልኝ። ጤና ይስጥልኝ። እንደምን አለ አቶ ፋሲል? እንዴት ነው ነቲቦት? እኔ ፈረደ እጹብ ድንቅ ነው የሚባለው። ፈረደ እጹብ ድንቅ። ፈረደ እጹብ ድንቅ። ኦኬ። አቶ ፈረደ እጹብ ድንቅ ከነቲቦት። እሺ። አዎ። እንዴት ነው ነቲቦት በአሁኑ ወቅት? ነቲቦት አሁን ሰላም ነው። ሰላም ነው። ሰላም ነው። ያው ድንፋታውና ተኩሱ ይሰማል። እንግዲህ አሁንም ይሰማል ተኩሱ ይሰማል እንግዲህ። እና ህዝቡስ ምን እያለ ነው አቶ ፈረደ? ህዝቡ ሰላም ነው፣ ደህና ነው። ምን የመጣውን መቻል ነው። ምን እንኳን በአሁኑ ሰዓት በዋናው ጊዜም የነቲቦት ህዝብ የሸሸ የለም።
ከሌላው በተለየ ሁኔታ ነው የምትለው? አዎ የኛ ነጥቦት የሸሸ የለም እዚያው ነው የተጋፈጥ ነው። በነገራችን ላይ ለፋሲካ በዓል እንዴት ነው ዝግጅታችሁ? ሰላም ነው ለነ እንዴት እየተዘጋጃችሁ? የነጥቦት ህዝብ ሰላም ነው። ለፋሲካውም ተዘጋጅቶ ነው ያለ በዓላቱን ለመቀበል። ምን እያረጋችሁ ነው አስፈላጊውን ዝግጅት ስታደርጉ? እንግዲህ የሀገራችን ባህል ነው እኛ ምን አረገው በሀገራችን ባህል ይዘን የመጣነውን ጭልቃውን፣ የሱፉን፣ የኑጉን፣ የተልባውን እና ጨረርኬ ቂጣውን ማጾቱን ደግሞ እንሄዳለን። ቤተ ክህነት እንቆርባለን። እዚያ የሀገራችን ባህል ይዘን እንሄዳለን፣ እንቀጥላለን። አቶ ፈረደ የእስራኤል መከላከያ ኃይል እንዳለፈው ስተት ውስጥ እንዳንወድቅ በማለት በከፍተኛ ተጠንቀቅ ላይ እንዲሆን ህዝቡም የጦር ኃይሉም ትዕዛዝ ሰጥቷል። ይህንን ነገር እያያችሁ ነው? ወታደሮች በተጠንቀቅ ላይ ናችሁ? በአካባቢያቸው አስፈላጊው ነገር ጥንቃቄ እየተደረገ ነው? የኛ በነጥቦት እንግዲህ ታለፍ ቀደም ነው ማማድ ያለንም የለንም ዝም ብለን ያው ሜዳ ላይ ያለነ ነው። በተለይ ያለውበት ወደ ላይ የድሮ ከተማ ስለሆነ ማማድ ምናምን የለውም ከተማውም። ግን እኛ በተጠንቀቅ ላይ እንግዲህ በእግዚአብሔር ጋር አለን፣ እንቀበላለን፣ እንሰማለን የሚባለውን ሁላ። ልጆችስ ውትድርና ላይ ያሉት ይመለሳሉ? ምን ይሏችኋል? ምን ይነግሯችኋል? ብዙዎች ልጆች በውትድርና ላይ ናቸው አሁንም። ልጆች የሚሄዱም ይሄዳሉ፣ የሚመለሱም ይመለሳሉ። በልጆች የተነሳ በጣም ነው እንዲያውም ይሄን ተጠየቀኝ ለእስራኤል መንግስትና የእስራኤል ህዝብ እኛ በኢትዮጵያ ለመጣ ነው ይሁዲዎች በዘንድሮው ጦርነት የማንኛውም ልጅ ከኢትዮጵያ የመጣ ነው ይሁዲዎች 3 ልጅ 4 ልጅ እንዳጋጣሚ ደግሞ እንደኔ ድላቸው የተሰበረ ወላጆች ልጃቸው በአዛ ውስጥ የቀራሉ። በዚህ ጦርነት ኮብሎ የተነሳ ኢትዮጵያ ልጅ ነው። ይሄንም የእስራኤል መንግስት መዝገባ ገብቶ እንዲጽፍልን የእስራኤል መንግስት እኛም ለዚህ እኮ ነው ታያለ ፕሮግራማችን ተከታተላለህ። የእስራኤል መንግስት በዚህ ላይ ከፍተኛ ግፊት እያደረገ ነው። የእስራኤል መንግስት በሚገባ ያውቀዋል። ቀጥል እሺ። እንግዲህ ኢትዮጵያ ያው የምታውቀው ጎንደር ዙሪያ ነው እኔ የተወለድኩኝ። ጎንደር ዙሪያ ቆላ ወገራ ጀነን እስላስታ ዋራስተ አቸፈር ድረስ የዚህ ሁላ ቤተሰብ መጥቶ እስራኤል ሀገር ነው ያለነ። ግን በዚህ ጦርነት 2 ልጅ 3 ልጅ በሙሉ ያልሄደበት ህዝብ የለም። አሁንም እንቀጥላለን ሀገር ብለን ስለመጣን የትም መሄጃ ስለሌለን በዚያው ነው የምንቀጥለው። እዚህ ላይ አገር ነው እንደ ሁሉም እኩል ነው፣ ለሁላችንም አገር ነው። ስለዚህ መስዋዕትነት የመክፈል ሁኔታ ምን ጊዜም ይቀጥላል። እንደሚባለው ከሆነ በአሁኑ ወቅት በእውነት ነው የምልህ መንግስትን በሚያወጣቸው መግለጫዎች በዚህ ጦርነት ወቅት ብዛት ያለውን መስዋዕትነት የከፈሉት የሚባለው እነዚህ ኪፓ የሚያደርጉት የይሁዳና ሰማሪያ ቀበሌ ነዋሪዎችና ለዘብተኛ ሃይማኖት ተከታዮችና የኢትዮጵያ ይሁዳውያን ልጆች ነው የሚባለው። የኛ ኢትዮጵያ ልጆች በሙሉ የታጠቁ የወደቁ የሞቱ እዚያው የቀሩ ግን እግዚአብሔርን እኔ ማመሰግነው ዋናው ትልቁ ምስጋና ለእግዚአብሔር የኔ ልጅ ተዚያ ሲቀር ወዲያው በቀኑ በ9 ሰዓት በ10 ሰዓት ነው የተመታ። ከዚያ በመሸቱ በ3 በ4 ነው ግን ወዲያው ሬሳው መጥቶ እኔ በሰላም ቀብር ያለው። የሌሎች ልጆች ግን 3 ቀን 4 ቀን ስንት የተንገላቱ ሰዎች አሉ። አይድረስ ነው የሚያሰኘው። እና አሁን እንደምልህ የእስራኤል መንግስት እንግዲህ የኢትዮጵያ ይሁዲዎችን እንዴት እንደተሰለፈነ ለሀገሪቱ እኛም ሀገሪቱን ብለን መጣነ ተባር መዝገብ አስገብቶ እንደ ሰው እንዲቆጥረን ያደረገ ነው። በነገራችን ላይ መከላከያ ሚኒስቴር እርዳታ ይሰጣችኋል እናንተ? ያኔ ሁሉን የመጡ ይጠይቆኛል፣ ሁሉን ይጠይቆኛል። እኔም አልገባኝም ነበር እርዳታ ምናምን መሰጠቱን። ይሰጣል እርዳታ ጠይቁ በሚገባ። አሁን ልጆችም እየጠየቁ ነው። ይሰጣል ይሰጣል ምናምን ብለውኛልና ይሄን ይመስላል ፋሲል።
አቶ ፈረደ እንግዲህ መልካም የፋሲካ በዓል በጣም አመሰግናለሁ ስላነጋገር እኔም አመሰግናለሁ ደውላችሁ ስለጠየቃችሁኝ እግዚአብሔር ያጽና አንተም ቤተሰብህንም እግዚአብሔር ያጽና ጀግናዎች ናቸው የጀግና ልጆች ናችሁ ከጀግና ሀገር ነው የመጣችሁት በጣም አመሰግናለሁ ስላነጋገርከን እኔም አመሰግናለሁ መልካም ቀን መልካም ምሽት አመሰግናለሁ አቶ ፈረደን ክቡራትና ክቡራን ተመልካቾቻችን አቶ ፈረደን እጹብ ድንቅን በጣም አመሰግናለሁ ስለ ቅንብሩ ባልደረቦቼን አመሰግናለሁ በያዝነው ሳምንት አጋማሽ ላይ ረቡ ደግሞ አቶ ሽሎሞ ላይ ቀርሞ ከነስታ አባልና ምክትል አፈ ጉባኤ እንዲሁም ዶክተር ጸጋ ፈንታሁን ያሁኑ የክነስታ አባል ስላለው ተጨባጭ ሁኔታ በሰፊው አነጋግረናቸው ነበር ነው ዶክተር ጸጋ እንግዲህ አጠር ባለ ሁኔታ በሰፊው አጠር ባለ ሁኔታ መጀመሪያ ጤና ይስጥልኝ አቶ ሽሎሞ ናስለና አቶ ፋሲል ጤና ይስጥልኝ ዶክተር ጸጋ እንዴት አዋላችሁ ኦኬ በመጀመሪያ እስቲ አጠር ባለ ሁኔታ በሰፊው በዚህ ሳምንት መጨረሻ እንነጋገርበታለን ኡዝቤኪስታን በተካሄደው የአውሮፓ የፓርላማ ስብሰባ ተሳታፊ ሆነች ነበር እስራኤልን ለማስነካት የተደረገው ጥረት ተሳክቶላቸዋል አዎ ፋሲል እዚህ ላይ የነበረው ጉባኤ የአውሮፓ አይደለም የመላው ዓለም ነው የመላው ዓለም ይቅርታ ኦኬ አዎ የመላው ዓለም ነው 195 ሀገራት አሉ በዓለማችን ላይ እነዚህ 195 ሀገራት የፓርላማ አባላቶችን ይልካሉ ይሄ የፓርላማ ዓለም አቀፍ የፓርላማ ማህበር ነው እና በተለያዩ አርስቶች ላይ ውይይት ያደርጋል ውይይት የሚካሄደው በ6 ወር አንድ ጊዜ ነው ባለፈው 6 ወር ስዊዘርላንድ ውስጥ ጄኔቭ ነበር ያሁኑ ደግሞ ኡዝቤኪስታን በተባለች ሀገር ወደ ኤዥያ አሲያ የቀድሞዋ ሶቪየት ህብረት ሪፐብሊክ ከነበሩት አንዷ ነች አዎ እና በዋና ከተማዋ ታሽከንት በተባለችው ሀገር ነው የነበረ ጉባኤው እና ጉባኤው ለአንድ ሳምንት ነው በጉባኤው ላይ ብዙ አርስቶች ለውይይት ይቀርባሉ በአሁኑ ሰዓት ከቀረቡ አስቸኳይ አርስቶች መካከል እኛን በመቃወም ነው እስራኤልን በመቃወም የቀረበው አዛ የተቋረጠው በስምነት ቀርቶ የነበረው የጦር ማቆም ስምነትን እስራኤል ጥሳ አሁን ጦርነት ጀመረች ፍልስጤሞችን ገደለች በማለት የአፍሪካ ሀገራትና የአባላት ባንድነት እኛን በመቃወም ነበር ያቀረቡት እስራኤልን ለማውገዝ እና አልተሳካላቸው ያልተሳካበት ዋናው ምክንያት በመጀመሪያ ደረጃ ከአፍሪካ ሀገራት መካከል ድምጽ ያልሰጡ ነበሩ ምሳሌ በሰጥህ ኢትዮጵያ ያላት አቋም ዘወትር ገለልተኛ ከዛ በድርድር በተለያዩ ጊዜ በዛ ስትሄድ ዋናው ዓላማ የሚቃወሙ ሀገራትን ለምንድን ነው ብሎ መጠየቅና እነሱን ለማሳመን ነው እና በዚህ ላይ ለምሳሌ ኬንያ ተወካዮች የፓርላማ አባላት እኛን ካዳመጡ በኋላ ወጥተው ሄደው ተወያይተው ከመንግስታቸው ጋር ተነጋግረው ይሄን ሁኔታ እንደማይደግፉ ነው ወጡ እንዲያው ምን አሉ የአፍሪካ ሀገራት ይሄንን የሚያቀርቡት የእስልምና እምነት ተከታዮች ናቸው አረብ ሊግ ውስጥ ያሉ ናቸው እኛ አይደለንም ስለዚህ እንዳንተ ነው የምንደግፍ የሚል ውሳኔ ሰጡን ሌሎችም ሀገሮች ብዙ ሀገራት እንደዚህ ይላሉ መጨረሻ ላይ ግን የሚደንቅ የነበረው ሁኔታ የናይጄሪያ ፓርላማ ተወካይ ነው የናይጄሪያ ፓርላማ ተወካይ እኛ አላነጋገርነውም እኛም አይደግፈንም የሚል እምነት ነበርንና ምንድነው ያለው እሱ ይሄን በተመለከተ እስራኤል ይሄን ያላለች ሁሉ የኛ ህዝብ ሐማስ ገብቶ እንደጨፈጨፈ እንደ አቃጠለ እንደገደለ እንደጠለፈ እስካሁን ድረስ 59 ዜጎቻችን አዛ ውስጥ እንደሚገኙ አይናገሩም የሚናገሩት በሙሉ ያላቸው ጥላቻን በእስራኤል ላይ ነውና ይሄ የናይጄሪያው ፓርላማ መሪ ተነሳና መካከል ላይ አይበቃችሁም ሰለቸን እኮ በተለያየ የዓለም አቀፍ መድረክ እንመጣለን የምንሰማው ሁሉ ጊዜ እስራኤል ፍልስጤም ነው ሰልችቶናል እኔ በግሌ ራሴ አገሬም ሆነ ብዙ ሀገራት እናንተ ልንሰማ አንፈልግም ሰልችቶናል ብዙ ችግሮች አሉ ለምን በደቡብ ሱዳን ያለው ችግር አይነሳም ለምን የኮንጎ አይነሳም ለምን የናይማር አይነሳም ለምን የሶሪያ አይነሳም ኦል ጊዜ በተለያዩ ዓለም መድረኮች እስራኤል ፍልስጤም የምትሉት ከዛሬ ጀምሮ ሰልችታችሁናል መስማት አንፈልግም ብሎ ንግግር አሰማ መጨረሻ ላይ ድምጽ ሲሰጥ እኛን ደገፈ ኦኬ እና እንዲህ አይነት ሀገራትም ነበሩና መጨረሻ ላይ በእውነትም እኛ ስንናገር ደግሞ አረቦች በሙሉ
ግልብጥ ብለው አዳራሹን ለቀው ወጡ እየተሳደቡ ይሳደባሉ ስነ ስርዓት እንዳይኖር ያደርጋሉ ነፍሰ ገዳይ የመሳሰለውን ይለፈልፋሉ ታያለህ አዳራሽ ውስጥ ይወጣሉ በየቦታው ስንገናኝም አንዳንዶቹ ሰድቦሃል አንዳንዶቹ ይገላምጡሃል እኛም ደግሞ እንመልሳለን ዝም አንልም መጀመሪያ ለራሳችሁ ሀገር ተጨነቁ ህዝባችሁን እያስራባችሁ እዚህ ዓለም አቀፍ መድረክ መጣችሁ አትጩሁ ፍልስጤሞችን ነን ብትወዷቸው ኑሮ 3 ትውልድ በሙሉ በየሀገራችሁ እንደ ስደተኛ አስተያዩአቸው እንላለን ኦኬ ያም ሆነ ግን ከብዙ ትግል በኋላ ጥረት በኋላ የእስራኤል አምላክ ይመስገን አሸነፍናቸው አልተሳካላቸውም ባለፈውም ጄኔቭ ውስጥም በተመሳሳይ ሁኔታ ከማህበሩ እስራኤልን ለማውጣት ተሞክሮም አልተሳካላቸውም የኛ ቡድን የሄደው የክነሴት ሊቀመንበር አፈጉባኤው አሚር ኦሃና ነው የመራው ብዙ ነበርነ ቋሚ ደግሞ የዚህ ማህበር አባላቶች እስራኤልን የምንወክል እኔና ዳኒ ሉዝነን የክነሴት አባል ከኦፖዚሽን ደግሞ ቭላድሚር ቤሊክ ነበር ባንድነት አገርን በተመለከተ በእውነት ጥሩ ስራ ነው የሰራነው ታግለናል ደክመናል ውጤቱ ተሳክቶልናል የፍልስጤም የሽብር ፈጣሪዎች ሁኔታ ባለማችን ላይ ሰው እየሰለቸው መጥቷል ኦኬ ይሄን ነው የተረዳሁት ዶክተር ጸጋይ ማስመልከት የፊታችን አርብ ሰፋ ባለ ሁኔታ ምን እንነጋገራለን ብዙ ምን እንወያይባቸው ጉዳዮች አሉ አሁን ወዳለው የወቅቱ ፖለቲካ ተጨባጭ ሁኔታ የህግ ሁኔታ እንመለስና እስቲ አቶ ሽሎሞ ይጀምርና ከዛ ወደ አንቺ መለሳለሁኝ አቶ ሽሎሞ ትላንት ከፍተኛው ፍርድ ቤት ጊዜያዊ ውሳኔ ነው ያስተላልፈው ማለትም ተታረቁ ተሸማገሉ የሚል ነው ግን የአገር ውስጥ የመረጃ ድርጅት ወይ የሻባክ አዛዥ ምንም እንኳን ካቢኔው በሙሉ ድምጽ ውሳኔ ቢያስተላልፍም ከስልጣን ሊያስወግደው አይችልም ብለዋል አጠር ባለ ሁኔታ ለውይይት ይኸውልህ አቶ ፋሲል ቅድሚያ በእውነት ዶክተር ጸጋ ላመሰግናት ፈልጋለሁ ላደረጋችሁት ለሰጣችሁ ዘገባ አገራችን በእውነት በውጭ ሀገር ያሉ የፓርላማ አባላቶች ሁሌም ቢሆን በነገራችን ላይ ክነስት በነበርኩበት ጊዜ የዚህ ድርጅት አባል ነበርኩ በየዓለሙ አበስ ዞር ነበረ እነሱ አሁን ዶክተር ጸጋ እና ጓደኞቿ የሚያሳልፉትን በእኛም እንኳን በሰላም አይሰማሽም አልሰማኋችሁም አሁን ይሰማሻል አቶ ሽሎሞን አልሰማውም እሺ አቶ ሽሎሞ ለመናገር ሞከረ ይሰማን አሁን ይሰማን ይሰማሻል አሁን አልሰማውም አይሰማም እሺ ያላችሁ ለማስተካከል እንሞክራለን ይሎሾማት እና እነሱ በእውነት ያደረጉት ጥረትና የሚያደርጉት በዓለም አቀፍ ደረጃ ሀገራችን ለማስከበርና የሀገራችን ጉዳይ እንደዚህ ውጤታማ ሲሆን ሁላችንም ቢሆን ደስ ይለናል ለጠየቀኝ ጥያቄ አቶ ፋሲል የሮኔን ባርን ጉዳይ ምናልባት እንደገና ይደውሉ አይሰማኝም እንደገና ለመደወል እንሞክራለን ቶማትናሴል አሲጎታውት ፓፕ እሺ ባለፈው ሳምንት እንደተናገርኩት ያው መንግስት ውሳኔ ከወሰነ በኋላና ለጊዜው የወጣው ማገጃ ውጤቱ መጨረሻ ላይ ይሄን እንደሚሆን ነግሬያችሁ ነበር ምክንያቱም በህግን በተመለከተ የመንግስት ሮኔን ባርን የማባረር መብት አለው ይሄ የመብት ጥያቄ ሳይሆን ፕሮሲጀር መንገዱ አካሄዱ እና ከጀርባው ያለው ጥያቄ ምንድነው ይሰው የመባረር ይችላል ወይስ መባረር የለበትም የሚለው ጥያቄ ነው ትላንትናም በደም ተከታትየ ነበር የመንግስት ተወካይም ያው አቤቱታ አቅራቢዎችም ሁሉም ሲነጋገሩ ሰምቻቸዋለሁ እና እኔ እንደመሰለኝ ከሆነ አሁን መንግስትና በተለይ አቃቢ ህግዋም ያቀረበው ሐሳብ ሙሉ በሙሉ ተቀባይነት አግኝቷል ስለዚህ አሁን መንግስት ማድረግ ያለበት በዚህ 10 ቀናት ውስጥ እስከ ፋሲካ በኋላ እስከ ፋሲካ መጨረሻ ላይ ምናልባት ከፍተኛ ፍርድ ቤቱ ውሳኔ ከሚወስነውና ይሰው ያይባረርም ብሎ ከሚወስነው የአቃቢ ህግና የመንግስት የህግ አማካሪዎች በመዋየት የሆነ መንገድ መፈለግ አለበት ለምሳሌ ያህል ለምሳሌ አንዱ ጥያቄ የተነሳው ይሄ ሰውዬ የጠቅላይ ሚኒስትር የቢንያሚን ኔታንያሁ የግል ታማኝ መሆን የለባቸው እሱም የአንዱ ጥያቄ ሁለተኛው ጥያቄ ደግሞ ካታር ጌት የሚባለው ነው ከካታር ገንዘብ ሰጣ ከጠቅላይ ሚኒስትሩ ቢሮ የሚሰሩ ሰራተኞች ተጠርጣሪዎች የነሱን ጉዳይ አካል አብሮ እየመረመረ ስለሆነ ያን ጉዳይ ምርመራው እንዲቀጥልና የሆነ ውጤት ላይ እንዲደርስና ማንንም ሰው ጣልቃ እንዳይገባበት የሚለው እነዚህ ነገሮች
እነዚህ ነገሮች ከተስተካከሉ እኔ እንደመስለከው መጨረሻ ላይ ሮኔን ባርም ሊቀጥልበት አይችልም ምክንያቱም ላቆርጥህና ይሰማሻል አሁን አቶ ሽሎሞን አልሰማም አቶ ሽሎሞ እኔ ሰማታለሁ እሱ ይሰማሻል አንቺ መስማት አልቻልሽም እሺ ጥያቄውን ተመሳሳይ ጥያቄ ጠይቅሻለሁ እሱ ይዝጋና ግድ የለም ጠብቂ እና ስለዚህ እኔ የምለው እንዴት ነው አሁን ያለው ሁኔታ በተለይ አቃቤ ሕግ የመንግስት ባለስልጣናት ዝም ብሎ ከፍተኛ ፍርድ ቤቱ የወሰነው ውሳኔን እኛ አናከብርም አንቀበልም ማለት ሳይሆን በ10 ቀን ተሰጥቷቸዋል የሆነ መንገድ ተፈልጎ ይሄ ያለው ግጭት በመፍትሄ ላይ ማድረስ አለበት ካልሆነ ዳኞች ውሳኔ ሊወስኑ ይችላሉ ሊወስኑ የሚችሉት እንዴት ነው ባዳታ ሚኑ የሚባል አለ ለምሳሌ የጉዳዩን ባጭሩ እስቲ ጸጋ አስተያየቷ እንድትሰጥ ስለዚህ ወደዚያ ሊወስዳቸው ስለሚችል አሁን ያለው ከፍተኛ ፍርድ ቤቱ የሰጣቸው ሐሳብ እንዴት ነው እናንተ ተነጋገሩና የሆነ መፍትሄ ፈልጉ በአንድ በኩል ጠቅላይ ሚኒስትሩም ሌላ ሰው መሾም እንዲችሉ በአንድ በኩል ደግሞ የሰውዬ ያ አጀንዳዎችና ጉዳዮች ውድቅ እንዳይሆኑ በታሳቢነት እናንተ መወሰድ አለባችሁ ሐሳብ አቅርቡ ተብለዋል ለተፈያ ማድረገው እንደዚያ እንደሚሆነው ለጊዜው ግን መንግስት ማገጃ ወጥቷን ይሄ ሰውዬ ከስራ ሊባረር አይችልም ዶክተር ጸጋ ሁሉንም ባይሆን በብዙሃኑን ሰምተሻል ምንም እንኳን አንቺ እዚህ ባትኖሪ እንግዲህ የሰሞኑ ትልቁ ጉዳይ ይሄ ጉዳይ ነበር ያሞኔ ለጊዜው ከፍተኛው ፍርድ ቤት ቀኝ ክንፍ ፓርቲዎች አንቺ የምትገኝባቸው የሊኩድ ፓርቲና ሌሎች እንደሚሉት ስልጣናችንን የከፍተኛው ፍርድ ቤት ቀማን ነው የሚሉት በመጀመሪያ ደረጃ ቶፋሲል አንተ እንደገለጽከው ውጭ ሆነን ይሄን የምንከታተል ነበር በጣም የሚያሳዝን ጊዜ ነው የደረስንበት በጣም በመጀመሪያ ደረጃ የከፍተኛው ፍርድ ቤት ዳኞች ስራቸውና ተግባራቸውን ያወቁት አይመስለኝም ህዝብ ያልመረጣቸው 15 ሰዎች ሀገሪቱን መምራታቸውን የእስራኤል ፖለቲካን ጣልቃ መግባታቸው ይህ በዲሞክራሲ ከፍተኛ ቀውስን የሚያስከትል ነው የፍርድ ቤት ዳኞች በሙያቸው ነው የሚሰሩት እንጂ ህዝብ አልመረጣቸውም በተለይ ደግሞ አሁን የሻባክ የሀገር ውስጥ መረጃ ድርጅት መሪው ሮኔን ባር የሙያ ሰው ናቸው እንጂ ህዝብ የመረጣቸው አይደሉም በሙያቸው ሲያገለግሉ ግልጽ የሆነ ህግ አለ ይሄው ምንድነው የእስራኤል መንግስት የሻባክ የሀገር ውስጥ መረጃ ድርጅት ኃላፊው ያገልግሎት ዘመኑን ሳይጨርስም ከስራው ማሰናበት ይችላል የሚል ነው ሮኔን ባር ለደረሰብን ጥቅምት 7 ለደረሰብን እልቂት ባንደኝነት ተጠያቂ ናቸው ከ1200 በላይ ሰዎች የሞቱ የተጠለፉ ወታደሮቻችን የተዋጉት ጦርነት ለተነሳው ሁሉ ባንደኝነት የሚጠየቁ ሮኔን ባር ናቸው በሌላ ሀገር ቢሆን ኖሮ ሮኔን ባር በአሁኑ ሰዓት ለፍርድ ነበር የሚቀርቡት ያም ሆኖ ግን ይህ ሁኔታ ቀጥሎ ራሳቸውም በዚህ ጉዳይ የተከሰተውን ውድቀት አምነውበት ሮኔን ባር እየተናገሩ የእስራኤል መንግስት ለወራክ ጠቅላይ ሚኒስትሩ ሙሉ በሙሉ ሚኒስትሮች ሮኔን ባር ከስራ መልቀቅ አለባቸው ብለው እየተናገሩ ከፍተኛው ፍርድ ቤት በአሁኑ ሰዓት የወሰደው ውሳኔና ለጊዜው ያስተላለፈው የሚያሳዝን ዲሞክራሲን የሚጻረር ነው በቅርቡ የሁኔታ መፍትሄ ካልተገኘ ለሀገራችን አደገኛ ነው ህዝብ ያልመረጣቸው አምባገነን ሀብታም ከበርቴዎች ወይም ደግሞ በህዝቡ የተማሩ የተወሰኑ ቤተሰቦች ጓደኞች በጋብቻ ባመችቻ የተሳሰሩ በጣም የሚያሳዝን ውሳኔ ነው ከዚህ በተጨማሪ ፋሲል ከሁሉ ያሳዘነኝ እስራኤል ሀገር የቀድሞ ጄኔራሎች የቀድሞ የጸጥታ ጥበቃ ኃይል አባል የነበሩ የሻባክ ወይም ሀገር ውስጥ መረጃ ድርጅት መሪ ሆነው ያገለገሉ በትላንትናው ቀን በፍርድ ቤት መገኘታቸውና ከመገኘታቸው አልፎም በመጀመሪያው ወንበር እነሱ መቀመጣቸው ህዝቡ ከኋላ መቀመጡ በጣም የሚያሳዝን ዲሞክራሲን የሚጻረር ወደ አምባገነንነትና ወደ ወታደራዊ አገዛዝ መንግስት ግልበጣ የሚወስድ መስሎ ይታያልና የነበረው ሂደት በሙሉ ለሀገራችን ዲሞክራሲ አደገኛ ነው ህዝቡ ደግሞ ዝም ብሎ አያይም አሁን ድረስ ታቅቦ ያለው የቀኝ ክንፍ በዚህ የሚቀጥል አይመስለኝም እስከመቼ ድረስ ነው የሚለውና በጣም የሚያሳዝን ሂደት ነው እስቡተኝ ቆይ አንዴ ይቅርታ ፋሲል እስበው በአሁኑ ሰዓት ከስልጣን መሰናበት የለባቸውም ሮኔን ባር ለ10 ቀን አንድ ቦታ ላይ ድረሱ ባሉበት መቀጠል አለባቸው የሚለው ጠቅላይ ሚኒስትሩ መንግስት ሚኒስትሮች ሙሉ በሙሉ አዲስ እንኳን አልቀረም መልቀቅ አለባቸው በደረሰባቸው ባሳዩት ውድቀት ራሳቸው ውድቀት ያደረሰን ሰው እንዴት ነው አብሮ የሚሰራው
እንዴት ነው በዚህ ሰው ላይ እምነት የሚኖረን በጸጥታችን ጉዳይ? በጣም ነው የሚያሳዝነው በእውነት እስራኤል የደረሰችበት የውስጥ ችግር የውጭ ችግር ተመልከት። በውጭ ሲሰድቡን አሁን ኡዝቤኪስታን ቀደም የገለጽኩት ያን ተቋቁመን አሸንፈን መተናል። እዚህ ውስጥ ያለው ነገር ግን በምን እንደሚፈታ አላውቅም። ህዝቡ ዝም ብሎ መስጠት ያለበትም አይመስለኝም። እሺ እንግዲህ አንድ ደቂቃ ተኩል አቶ ሽሎሞ ከዛም አንቺ ለማጠቃለያ ወደ አንቺ ጋር መለሳለሁ። አንድ ደቂቃ ተኩል ጊዜያችን እየሄደ ነው። አቶ ሽሎሞ መልሰኝ። እኔ እንደመስለኝ ከሆነ በእውነት ዶክተር ጸጋዬ ተናገራቻቸው በጣም ትክክል ነገሮች መስሎ አይታየኝም። ምክንያቱም የዲሞክራሲ ሀገር ሲባል እያንዳንዱ ተቋም የራሱ አሰራር አለው፣ የራሱ ሂደት አለው። ግን አንተ ፍርድ ቤቱ አሁን ህዝቡ አሁን እነሱ ለምሳሌ ቀኝ ክንፎች የሚሉት እኮ ፍርድ ቤቱ ከመንግስት በላይ ሆነ እኮ ነው የሚሉት። እሺ ቀጥል። አይደለም እንደዛ አይደለም። ፍርድ ቤቱ ፍርድ ቤቱ ሄዱበት እንጂ ፍርድ ቤቱ ወደ መንግስት ሄዶ ሮኔን ባር ለምን ታቁማላችሁ አላለም። በዚች ሀገር የዲሞክራሲ ሂደት መሰረት የተጎዳ ሰው ወይም የተበደለ ሰው ወይም ደግሞ ለሀገሪቱ የዲሞክራሲ ሂደት የሚቆረቆር ሰው ከዚህም በተጨማሪ እንደውም የመንግስት አቃቢ ህግ ባይወዷትም እሷ ለምሳሌ ህግ ውጭ እንድትሰራ ሁሉ ጊዜ ይህ መንግስት የሚፈልጋት ሴትዮ የራሳቸው ሴትዮ እሷንም ለማባረር ጥረት የሚያደርጉት ይህ የአሰራር ትክክል አይደለም ብሎ ተናግሯል። ስለዚህ አሁን የነ ዶክተር ጸጋ መንግስት መወሰን አለበት ወይ እነሱ የህግ የበላይነት እኛ የበላይነን ስለዚህ የህጉን እኛ አይገዛንም እኛ እንደፈለግን ማድረግ እንችላለን ብለው ይወስኑና ሀገራችን የዲክታተር አገር ትሆን። ግን ተቋማቶች አሉ። ለምሳሌ የፍርዱ ተቋም የራሱ አሰራር አለው። የፓርላመንት ለምሳሌ ዶክተር ጸጋ የምትወክለው አሰራር አለው። መንግስት አሰራር አለው። አሁን ያለው እንዴት ነው? የኮአሊሽኑ የጥምር መንግስቱ የክነሴት አባላትና መንግስት ለምሳሌ ከአንድ ሆነው ነው የሚሰሩት። ሁሉም አሁን ጸረ የተቋሙን የፍርድ ቤት ተቋሙን ነው እነሱ ያካሄዱ ያሉት። ስለዚህ የፈለገ ቢሆን ሮኔን ባርም እንኳን ቢባረር ሌላ ምክንያት ያመጣሉ። እንግዲህም ቢሆን አሁን ተይዞ ያለው ሂደት በእውነት በጣም አደገኛ ሂደት ነው። ይሄ አንዱ። ሁለተኛ ዶክተር ጸጋን እኔ ላስታውሳት የምፈልገው በእርግጥ ሮኔን ባር ኃላፊነት አለበት። እሱ ብቻ ሳይሆን በመጀመሪያ በአንደኛ ደረጃ በ7 ቀን 10ኛ ወር ለደረሰው ውድቀት ተጠያቂው መንግስት ነው። ተጠያቂው ጠቅላይ ሚኒስትር አይደለም። ተሳስተሃል አቶ ሽሎሞ አስጨርሹ እና አንቺ ማጠቃለያ ታደርጋለሽ። መንግስት ምክንያቱም ለበጎም ሆነ ለመጥፎም ሆነ በአገሪቱ ላይ ለሚደርሰው ነገር ሁሉ በሙሉ ተጠያቂ መንግስት ነው። ስለዚህ በእርግጥ ይህ ከሆነ በኋላ እያንዳንዱ ኃላፊነቱ የትረው ይባል አሁን ዶክተር ጸጋ ምትለው አሁን መንግስት ተጠያቂ ሊሆን አይችልም ምትል ከሆነ ያ ማለት እንግዲህ በቃ በሙሉ እንዴት ነው የሚባለው በረኛው ነው እንጂ የባለቤቱ አይጠየቅም ማለት አይቻልም። ስለዚህ ጠቅላይ ሚኒስትሩ እኔ አብዛዥ ነኝ እኔ የበላይ ነኝ እና ሮኔን ባርን አባርናለሁ ካለ የሱ የበላይ እሳቸው ስለሆኑ እሳቸውም ተጠያቂነት አለባቸው። ጥያቄው እንዴት ነው እነሱ የሚሉት አሁን ምርጫ ሄደን ከምርጫ በኋላ ህዝብ ይወስን ነው። ስለዚህ ይሄ ሊሆን ይችላል። ግን በዲሞክራሲ ሀገር እንደዚህ አይነት መንግስት በ7 ቀን 10ኛ ወር ባጋጠመው ውድቀት አንድ ቀን ማያድር ነበር። አቶ ሽሎሞ አዲስ መንገድ ነው ዘው መምጣት ቢገባቸው አቶ ሽሎሞ አቶ ሽሎሞ ጸጋ እሺ አቶ ሽሎሞን እንድታዳምጠኝ የምፈልገው እዚህ ላይ በመጀመሪያ ደረጃ ተፋፍተሃል ሙሉ በሙሉ መንግስት ሳይሆን የመጀመሪያው ተጠያቂ የጸጥታ ጥበቃ ኃይል አባላት ናቸው። ሮኔን ባር የሀገር ውስጥ መረጃ ድርጅት ኃላፊው የጦር ኃይሎች ኤታማዦር ሹም እነዚህ የመጀመሪያው ተጠያቂ ናቸው። በሙያቸው ሐማስ የት ላይ እንዳለ ማሳወቅ ያለባቸው ወጣት ሴቶች 6 ወር ቀደም ብለው ታጥፊታኒዎች የምንላቸው ከሩቅ የሚመለከቱ ሐማስ ልምምድ እያረገ ነው ሐማስ ወደ አጥራችን እየቀረበ ነው የሚለውን ማንኛውም ነገር ማቅረብ ግዴታው የጸጥታ ተመራጮቹ ወይም ደግሞ ባለሙያዎች ሮኔን ባር መንግስት አይጠይቅም ማለት ነው። አቶ ሽሎሞ የጦር ኃይሎች ኤታማዦር ሹም እነዚህ ናቸው አንደኛ ተጠያቂ። አሁንም ስለ ቅንብሩ ባልደረቦችን አመሰግናለሁ። ወደ ቅሪያት መላኺ ከተማ በደቡብ እስራኤል በምትገኘው ከተማ በማምራት ደግሞ የፋሲካን በዓል በማስመልከት ራብ ያዕቆብን አነጋግሬ ነበር ነው። ራብ ያዕቆብ ፋሲካን እንዴት ለመቀበል እየተዘጋጃችሁ ነው? ያው እንግዲህ ፋሲካ የዛሬ ፋሲካ የዚህ ዓመት ፋሲካ የተለያየ ነው።
የዛሬ ፋሲካ አንድ ጊዜ በ20 ዓመት ነው እንዲወጣን ይባል ማለት ቅዳሜ ከሐርብ ቅዳሜ ማታ ነው የሚወጣ ማለት ቅዳሜ ሲወጣ ፋሲካ ይገባል ማለት ነው። ልዩነት አለው በዝግጅቱንም ለመዘጋጀት በጥሩ ሁኔታ ጥሩ አድርጎ ትምህርት ያስፈልጋል። ስለዚህ ፋሲካ በዓል እንግዲህ በእኛ ህብረተሰብ የታወቀ ነው፣ ትልቅ በዓል ነው። ይህ በዓል ደግሞ የእምነት በዓል ስለሆነ ይሄን በዓል በጥሩ እምነት ማለፍ አለብን። ደግሞ ለመዘጋጀቱ ትልቅ ትብብር በቤተሰብ ያስፈልጋል እና ለአሁን ለሚመጣው በዓል ሻማ ይዘጋጃል። ለሞተሽ አባት ቅዳሜ ሲወጣ ለምን ወዲያው ወጥቶ ቅዳሜ እንደወጣው ፋሲካ ይገባል። ለዚህ ዝግጅቱ ነው መምጣት ያስፈልጋል። የቤተ ክህነቱ ቄሶችና ይሄን የሄዱት ቄሶቹ ያስረዳሉ በደንብ አድርገው። ቄሶች ያሉበት ቦታ ደግሞ ራው ካለበት ቦታ ከዛምዶ ትምህርት መቀበል ያስፈልጋል። ይሄ በዓል ያውን የሚመጣው ልዩነት አለው ትንሽ ከሌሎች ሌላ ጊዜ ፋሲካ ሲገባ በሰሞን ቀን ይገባል ወይ ማታ ይገባል ይቀላል በዝግጅቱ ማለት ነው። ለዚህ አሁኑ ግና ትልቅ ዝግጅት ጥንቃቄ ያስፈልጋል ለፋሲካ ለመግባት። ስለዚህ ፋሲካ እንንቀበለው አሁን ጀምሮ መዘጋጀት አለብን እላለሁ እና በዚህ በተጨማሪ ደግሞ አሁን ጀምሮ እንሸጠውን ነገር መሸጥ የቂጣ ነገር የመጣጦች ነገር የቢሮች ነገር ሁላ ከዓርብ ጀምሮ ከቅዳሜ ጀምሮ ቅዳሜ ሳይወጣ ሁሉ መቀረት አለበት። ይሄ ነው ባጭሩ ማለት ነው እንዳላበዛባችሁ ደግሞ። ኦኬ እንግዲህ ያው ቅዳሜ ምሽት ነው የፋሲካ በዓል የሚጀምረው አስቀድመ ገልጸዋል። መዘጋጀት ያለበትን ነገር ሁሉ ረሰው መዘጋጀት። እስቲ በቂርያት መላኺ ለምሳሌ እንዴት ነው ዝግጅት የምታደርጉት? ገፋሲል አልተሰማይም። በቂርያት መላኺ ከተማ እናንተ የምታደርጉ ዝግጅት ምን ይመስላል? በቂርያት መላኺ በዚህ ሁኔታ በሃይማኖት ነገር በጣም የተሻሻለች ሀገር ናት። ለምን በዚህ በአንድ ወገን ጥሩ ቄሶች አሉ። ከጸሎት ቤቱም ሲያስረዱ በጠፈፍ አድርገው ያስረዱ። እኔም ተሰማቸው በጣም ትምህርታቸው ኃይል ነው። ለህዝቡ በጥሩ ሁኔታ እንደሚረዱ እንዲያስረዱ ሙሉ ተስፋ ነኝ። ከዚህም በዳቶችም አራብ ሽሎሞ አለ። እሱም በጥሩ ሁኔታ ለወጣቶቹ ትምህርት ተባብረው ነው ግን ሁሉም ተባብረው ነው የሚሰሩት። ተባብረው ነው የሚሰሩ ልኝ ሁለቱ ተባብረው ነው የሚሰራ። ከዚህ ላይ በጣም ደስ ይላል። በጣም ምስጋና ይገባቸዋል። ከዚህ ላይ ይሄ ነው ዋናው። እንዲህ ተባብረው ነው የሚሰሩ። ጥሩ አስተያየት ነው። እዚህ ላይ እንግዲህ አንተ በቂርያት መላኺ ከተማና በአካባቢው ያለውን አንዳንድ መረጃዎች ታካፍለናለህ። ባለፈው ጊዜ በተለያዩ ምክንያቶች የተለያዩ ችግሮች በወጣቱ አካባቢ በከተማችሁ ተፈጥሮ ነበር። እስቲ የምታካፍለን ነገር ይኖራል? መጨረሻው አልተሰማም። ገፋሲል ደግሞዋለሁ። በቂርያት መላኺ ከተማ ከወጣቶች ጋር ነው የምትሰራው። ወጣቶችን በሰፊው ትንከባከባለህ። እንደምንሰማው ከሆነ አልፎ ችግሮች ተፈጥሮ ነበር በወጣቶች ዘንድ ተብሏል። እስቲ የምታካፍለን ካለ? እሺ እኔ በወጣቶች ነገር እንግዲህ ብዙ አመቴ ነው እንግዲህ ወደ 20 አመት ወጣቶች ጋር እከታተላለሁ። ብዙ ነገሮችም በየቦታው ስሰራም በአገር ውስጥም ስለ ወጣቶች ከዚህ ከቂርያት መላኺ ብቻ ሳይሆን በየቦታው በተወሰነ ስራዬ ያጋጥማል። ስለ ወጣቶች ነገሮች በሁሉ ቦታ ነው ማለት ነው። በቂርያት መላኺ ብቻ ሳይሆን በበርሸባም በርሾለጽዮንም በረሆቦትም በብዙ ነገሮች ጉብኝት እያረኩኝ ስለ ወጣቶች ስለ ትላልቆችም ብዙ አለ። ግን ሲገመግመው ብዙ ነገሮች የተሻሻሉ አሉ። አንዳንድ ነገሮች ደግሞ ማሻሻል አለብን። የተሻሻሉት ዛሬ ሆዳቸውን ከፍተው ብዙ ወጣቶች ጥሩ ደረጃ ደርሰው በጥሩ ሁኔታ በየቦታው ተሰማርተው በጥሩ ስራ እንዲሰሩ ብዙዎች ወጣቶችም ሴቶችም ወንዶችም አሉ። ከዛ ግና እኔ ስመለከተው ሰው ወጣቶች ጋር ማስተሰራ የተወሰነ እድሜ አለ 14 እድሜ 17 ከዛ ብዙ
ችግር አለ ችግሩ ምንድነው የጋን ጊዜ የወጣቶች ነገሮች ብዙ ነገሮችን ያላዩትን ለማየት ይፈልጋሉ ያልቀመሱትን ለመቅመስ ስለሚፈልጉ ትብብር በቤት ወይም በህብረተሰቡ ወይ በድርጅት ትብብር ካለ በዛ ከተማዎች ውስጥ ብዙ ወጣቶች ግምኛ ወይ በሲጋሪያ ወይም በካሺሽ ወይም በሳሚም ወይም በአልኮል ወይ በቴክኖሎጂ በሚባለው በዚሁላ ብዙዎች እየተሳሳቱ ይሆናል ይያሉ ብዙ አደጋ ላይ ብዙ የደረሳሉ ብዙዎችንም ለማዳን ከብዙ ቦታዎች ይወሰድና የዳኑበታል አንዳንዶች ግና ከነሱ ለመድረስ ደሞ የሚቸግራል እናት አባት የተባበራቸው ግና ወይ በድርጅት ወይ በትምህርት በጥሩ ያሉ ታይ ከጥሩ ሁኔታ ያደርሳሉ ችግሩ እነዛ ወጣቶች 14 17 በዛ ሰዓት ነው ዋናው ፈተና ያለባቸው ከቡዳ አደጋ ይደርሳሉ የቦታው ያገሩ ነው በተለኛ በእኛ ህብረተሰብ በከፍ አድርገን በመጨመር ተማር አለብን ስለዚህ ስለመጠጠቱ ሹካ አፈር ይባላል በአማርኛ ይከብዳል ሹካ አፈር ነው ከብድር ህጋዊ ያልሆነ ብድር እንበለው በዛ ብዙዎች አሉ እኔ በራሴ ያጋጠመኝ ብዙዎች አሉ በኪራት መላኺ ኪራት መላኹ ትንሽ ቀንሷል ብዙም እዚህ ሰራተኞቹ እንታገሉ አሉ ቀንሷል ቀድሞ ብዙ ነበረ ዛሬ ግና በጣም ቀንሷል በሌሎች ቦታዎች ግና የበረታ ቦታ አለ ይሄ 17 ነው ደግሞ በተለይ ደግሞ ማናውን ይሄን ችግር እንደደረሰባቸው ወይም አደጋ ወይም የመንፈስ ችግር እንደደረሰባቸው ደግሞ ውትድርና ጨርሰው ትምህርት ያልጀመሩ ኮሌጅ ያልጀመሩ ወይ ወሽባ ያለዱ ወይ ሙጭ ሀገር ለሽርሽር ያለዱታይ ውትድርና ጨርሰው በተለይ ለነዚህ መንፈሳቸው እየተቀየረ እንመለሱ ወጣቶች አሉ በሴቶቹ አይገኝም የሁኔታ በተለይ በወንዶች ይሄ ችግር እንደር ጻባ ከጨረሱ ወይም ከጻባው ይያሉ የችግር ያጋጠማቸውና አጋጥማቸውም ከሞታቸው ሞት የደረሳሉ ወይ ከንትን የመንፈስ ችግር ካለበት ሆስፒታል ያሉ አሉ የቦታው ለነዚህ ሁላ ሀዚን እንዳይደርሱ ዛሬ በንግግርና በስብሰባ ውስጥ የሆነ የተነጋገረ በአገር አቀፍ ማለት ነው በክራት ማላክ ብቻ ሳይሆን በአገር አቀፍ ስለዚህ ጥረት ማድረግ አለብን የቦታው እና ከዚህ ጨምረው የፋሲካ ስለሚቀርብ የእምነት ፋሲካ እምነት ነው ትልቅ እምነት ያስፈልገናል ወጣቶቹን አይዟችሁ እንዴት ነው ሲጠያየቁት በቁጣ ተነጋገሩ በቁጣ ሳይሆን በንግግር በትብብር ባህላቶቹን ባንድ ላይ በማክበር ራቢያ ቆበን በጣም አመሰግናለሁ ወጣደራዊ ጉዳዮችንም አልዘነጋንም ስለዚህም ከኮሎኔል መኮንን ተስፋ ጋር ሰፋ ያለ ውይይት ነበርን ነው ከኮሎኔል መኮንን እስቲ በጉጉስ እንጠብቅ ነበር በአዛን ጀምር ምንም አዲስ ነገር የታደሰ ነገር የለም ወይስ ነገሮች እየተሸፋፈኑ ነው በአዛ በኩል ሁሉም ጭጋግ ነው ምንም የሚታወቅ ነገር የለም በአሁኑ ሰዓት በአዛ 3 ክፍለ ጦሮች ይገኛሉ ብዙም የሚወጣ ነገር የለም መከላከያ እንደ መከላከያ በአራት ማዕዘን እየተዋጋ ነው ሁሉም ነገር በዲሲፕሊን ነው የሚሰራው ብዙም ለጋዜጠኞች ሆነም ለአንዳንድ ሰዎች የሚነገር የለም ይሄም እንግዲህ ባለፈው ሳምንት እንዳልኩ የኢታማጆሩ ውሳኔ ነው ስለዚህ ውጊያ አለ ጦርነት አለ መንጠራ አለ ፍተሻ አለ ሌላው ግን ብዙም ነገሮች ስለማይወጡ በምስልም የሚታዩት የፈራረሱ ቤቶችና ህብረተሰቡ ያዛ ንጹሃኑ ህዝብ ከቦታ ሲዞር እንጂ ብዙ የሚወጣ ነገር የለም ምንም ነገር የሚወጣ ነገር የለም ይባላል ግን ያው አዛለ 3 ለ4 ተሰንጥቃለች አይደል ኮሎኔል እንደነገርኩ በሰሜን በኩል እዝ 36 ገብቷል በደቡብ በኩል በራፊያና
በኻን ዩኒስ 162 አለ። የአዛ እዝ ራሱ መካከለኛው አዛ ላይ አለ። አዛ በአራቱም ማዕዘን ተከባ ህብረተሰቡ ድሮ ወደ ነበረበት ወደ መታዊ ወደሚባለውና ወደ ባህሩ አካባቢ ነው ያለው። በዛ አካባቢ ተመልሶ መግባት አይቻልም ወደ ነበሩባቸው ቦታዎች ወይ የለቀቁባቸው ቦታዎች። አንዳንድ ህብረተሰቡ ከትላንትና ጀምሮ በጀባሊያ በኩል ስለተተኮሰብን ወደ 10 የሆኑ ሚሳኤሎች ወይም ራኬቶች ወደ እስራኤል በተለይ ወደ አሽቀሎንና አካባቢ ስለተኮሱ መከላከያ በዛ አካባቢ ያሉ ህዝቦችን ውጡ ካለ በኋላ አሁን ስራውን ጀምሯል። ይሄን ግን በትክክል አውቃለሁ በጀባሊያ በኩል ስራ እንዳለ። ስለዚህ ከዚህ በስተቀር ብዙ የሚወጣም ነገር የለም። አንዳንድ በተለይ በሆስፒታል የሚገኝ ኮሎኔል መስመሩ ችግር አለበት መሰለኝ። እስቲ እንደገና ለማግኘት ጥረት እያደረግን ነው። ኮሎኔል መኮንን ተስፋ ይሰማል? ይሰማኛል። ቀጥል። ስለዚህ አንዳንድ ጋዜጠኞች በጥቅምት 7 የገቡት እየታደኑ እየተገደሉ ነው። አንዱ ለምሳሌ በቤሪ ገብቶ በምስልና እስራኤልን ወረርናት ሲል የነበረው ቴሮሪስት ቆስሎ የገባበት ቦታ አይታወቅም። ይሄ ድርጊት ይቀጥላል። ስለዚህ በአሁኑ ሰዓት ብዙም የሚወጣ ነገር ስለሌለ በዛ ውስጥም ብናገር ስተት ስለሚሆን ከዚህ እቆጠባለሁ። ኦኬ፣ እስቲ ወደ ኢራን ልውሰድና ከዛ እንመለሳለን ወደ ሊባኖስ። ኮሎኔል መኮንን ትላንት ምሽት በእኛ ሰዓት አቆጣጠር ምሽት በአሜሪካኖች ያው ከቀትር በኋላ ነው ጠቅላይ ሚኒስትር ቢንያሚን ኔታንያሁና የአሜሪካው ፕሬዚደንት ዶናልድ ትራምፕ ተነጋግረው ነበር። በንግግራቸውም ጠቅላይ ሚኒስትሩ የተጠሩበት ዋና ዓላማ ወደ ዋሽንግተን የሚመስለው ኢራንና አሜሪካ ቀጥታ ድርድር ይጀምራሉ በኦማን። ይህ ሁኔታን እንዴት ነው የምታየው? እንግዲህ ትራምፕ እንደምታየው መጀመሪያ መካከለኛው እዝ የአሜሪካ መካከለኛው እዝ ከሙሉ ትጥቅ ጋር በመካከለኛው ምስራቅ ይገኛል። አይዝንሃወርም ሆነ ሌሎች ከሺህ በላይ ወታደሮች የሚይዙ ከሺህ በላይ አየሮች ማብረርና ማስቀመጥ የሚችሉ መርከቦች በዛ አካባቢ በተለይ በሆዱ ውቅያኖስ በሚባለው ላይ አሉ። በህንድ ውቅያኖስ አሉ። ስለዚህ መሳሪያቸውን ወደ መካከለኛው ምስራቅ አግብተው ጠቅላይ ሚኒስትሩን ጠርተው ያነጋገሩት ከጦርነት ይልቅ ዲፕሎማሲ ይመረጣል በሚል ራሳቸው በወሰኑ ጠቅላይ ሚኒስትሩ እዚህ ተነስተው ሲሄዱ ፈልገውት የነበረ ሌላ መስፈርት ነበር። ለሳቸው ግን ሌላ መስፈርት አለ። ምናልባት ጠቅላይ ሚኒስትሩ በዚህ መስፈርት ላይ በስምምነቱ በሚደረጉባቸው ቃለ ጉባኤዎች ላይ ወይም ነጥቦች ላይ እስራኤልን የሚያሰጋትና ምን አይነት መስፈርት ከዛ በስምምነቱ መደረግ አለበት የሚል አንዳንድ ቃሎችን ወይም አንዳንድ መስመሮችን አስቀምጠው ሊሆን ይችላሉ። ግን ትራምፕ ጠቅለል ባለ ሁኔታ በነገ ቅዳሜ በኦማን በምትባል ከተማ ቀጥታ ድርድር ከኢራን ጋር እናደርጋለን ብለዋል። ኢራኖችም ውጭ ሚኒስትራችንን ልካለን ከዊትኮፍ ጋር ይገናኛሉ የሚል መልስ ሰጥታለች። ኮሎኔል መኮንን ተስፋን በጣም አመሰግናለሁ። ለማጠቃለያ ያህል ወደ አቶ ሽሎሞ ሞላ እመለሳለሁ። በያዝነው ሳምንት ሐሙስ ትኩረት ያደረግነው ስለ ጦርነቱ ስላለው የፖለቲካ ሁኔታ ነው። እስቲ አብረን እንመልከት ነው። ጤና ይስጥልኝ። ጤና ይስጥልኝ አቶ ፋሲል፣ እንደምን አለ? ሰላም ነው ወይ? ደህና እግዚአብሔር ይመስገን። መልካም ዓመት በዓል። መልካም የፋሲካ በዓል ላንተም ለቤተሰብህም። በእውነት የዘንድሮ የፋሲካ በዓል የጤና የሰላም የብልጽግና እንዲሆን ምኞቴ ነው ላንተም ለቤተሰብህም። አቶ ሽሎሞ እኔ በዚህ ዓመት በእውነት የኔ ዓመት በዓል ለየት ያለ ነው። ያው እንደሚታወቀው በደረሰብኝ ጉዳት የቤተሰብ ጉዳይ ትንሽ ይከብዳል። ግን ሁላችንም ቢሆን በታሪካችን በልምዳችን እያንዳንዳችን ከባርነት ወደ ነፃነት የወጣንበት ቀን ነው ብለን ነው የምናስብ እና ተስፋ የምናደርገው ሁላችንም ቢሆን
የነጻነት ስሜት እንዲሰማን አገራችን ደግሞ ካላት ውስብስብ ፖለቲካዎች ወጣ ነጻነቷን የምታገኝበትንና ነጻነት አላት ግን የበለጠ እንዲሁም ደግሞ የተጠለፉት ቤተሰቦች አዛ የሚኖሩት እነሱና ደግሞ ቤተሰቦቻቸውን ያጡ ልጆቻቸውን ያጡ በዚያ ዓመት እነሱም ደግሞ ያምሮ ነጻነት እንዲያገኙ ሁላችንም እንመኝላቸዋለን። በጣም አመሰግናለሁ። በእውነት አመሰግናለሁ። አቶ ሽሎሞ እስቲ በኢራን እና በአሜሪካ ተጨባጭ ሁኔታ እንጀምርና ከዛ ወደ ሌሎች ርዕሶችም እናልፋለን። የሀገር ውስጥንም ተጨባጭ ሁኔታ እንመለከታለን። ፕሬዚዳንት ዶናልድ ትራምፕ ትላንትና ምሽት ደግሞ አዲስ ነገር ተናግረዋል። ድርድሩ ካልተሳካ አስቀድሞ ሁሉ ጊዜ በመደጋገም ሲናገር የነበሩት ነው ካልተሳካ በእስራኤል መሪነት ጦርነት በኢራቅ ላይ ይታወጃል ብለዋል። ያው ምን ስንል ነበር መሰለህ አቶ ፋሲል በ7 ቀን 10ኛው ወር በእስራኤል በ23 ዓመተ ምህረት በእስራኤል ላይ የሐማስ ያደረገው ተድራጎት አቀነባባሪዎች አዘጋጆች ገንዘብ ከፊዎች ኢራኖችና ኳታሮች ናቸው ከጀርባ የነበሩት በተለይ ኢራን በእስራኤል ላይ ሂዝቦላን በማደራጀት እንዲሁም ሁቲሞችን ወይም የወተት ዝንቦችን ከሩቅ የመን በማዘጋጀት ይሁዳና ሰማሪያ አካባቢ ደግሞ እዛ የሽብርተኝነት ስራ የበለጠ የጎለበሰ እንዲሆን እንደዚሁም ባዛ እነዚህን ሁሉ ነገሮች ያቀነባበሩት እስራኤልን ለማንበርከክ ነው። ግን አምላካችን በእውነት ይሄ ተድራጎት ውጤታማ እንዳይሆን አድርጎታል። መጨረሻ ላይ እስራኤል ባደረገችው አጸፋ መጉዳት ቀጥታ ኢራኖችንም ቢሆን ታድጋቸዋለች። ያ ማለት እንዴት ነው? የዚህ አካባቢ ቀጠና የሰላም ሀገር እንዲሆን ከተፈለገ ኢራን ኒውክሌር ቦምብ መሸከም ብቻ ሳይሆን ወይም መያዝ ሳይሆን አጠቃላይ የኢራን አገዛዝ የአያቶላው አገዛዝ ይሄ አክራሪ አገዛዝ ከድረገጽ መጥፋት አለበት። ስለዚህ የተጀመረ ሂደት አለ። እኔ እንደመስለኝ ከሆነ እንደማስበው ከሆነ ይሄ ድርድር ውጤት ያመጣል ብዬ አላስብም። ምክንያቱም ኢራኖች ይሄ ያለው ሪጂም ወይም አገዛዝ የአካባቢን የበላይነት ለማሳየት የኒውክሌር ቦምብ ተሸካሚ መሆን ይፈልጋሉ። እነሱ የሚሉት እንዴት ነው? የእስራኤል የኒውክሌር ቦምብ አላት እና የኛም እንዲኖር ይፈልጋል። እስራኤል በይፋ አለ ብላ ተናግራ አታውቅም። ግን በምንም እስራኤል የዲሞክራሲ ሀገር ናት። ስለዚህ እንደ ኢራን አይነት የጨለማ ሀገር በጣም አክራሪዎች የህዝቡን ሰላምና ደህንነት የማይፈልግ በህዝቡ እየተራበ እየተቸገረ ምንም አይነት ደንታ የሌለው አገዛዙንና ስርዓቱን ብቻ የሚፈልግ አገዛዝ የኢራን አገዛዝ ከዚህ ድረገጽ መጥፋት አለበት። ስለዚህ እኔ እንደማስበው ከሆነ ማን ነው ተቀዳሚ የሚሆነው ማን ነው ኢራን ላይ የሚዘምተው የሚለው እንተውና እስራኤል ካሁን ቀደም ያለው ማህበረሰብ አንድም አይነት ነገር ሳያደርግ ኢራኖች ባደረጉት የቀጥታ ትንኮሳ እስራኤል ኢራንን 2 ጊዜ ደብድባለች ቀጥታ። የመጀመሪያውን ኢራኖች ያው መልስ ሰጡ። በሁለተኛው ድብደባ ግን ያው ትራምፕ ሊመረጡ ሲል በነበረበት ሰዓት ስለሆነ ፈርተው ተውታል። ስለዚህ አሁን ለምሳሌ ኢራን የእስራኤል ሀገር አውሮፕላን ወይም የአሜሪካ አውሮፕላኖች ወይም የሌላ ሀገር አውሮፕላን እንደፈለገ ገብቶ መውጣት ይችላል። ምክንያቱም እነሱ የአውሮፕላን ተቃዋሚያቸውን እስራኤል አስወግዳባቸዋለች። ያ ብቻ ሳይሆን የተለያዩ ነገሮችን ሁሉ እስራኤል ጎድታለች። ስለዚህ አሁን የዲፕሎማሲ ሂደት የሚባለው በተለይ በዓለሙ ማህበረሰብ ያለው ተቀባይነት እንዴት መሰለህ አቶ ፋሲል? መጀመሪያ በዲሞክራሲያዊ መንገድ ትፈልጋላችሁ ወይ? የጦር መሳሪያ ከሚዘመትባችሁ ከምትቀጠቀጡት ከምትደበደቡት እናንተ የኒውክሌር ቦምብ ፕሮግራማችሁን ታስወግዳላችሁ ወይ የሚለው የቀጥታ ድርድር ይሆናል ማለት ነው። ቆይ እዚህ አቶ ሽሎሞ ልጨርስ አንድ አረፍተ ነገር ልጨርስ። ስለዚህ አሁን በኦማን አማካኝነት ነው ይህ ድርድር ነገ ዓርብ ቅዳሜ ይጀመራል ተብሎ ያለው። ያ ከሆነ ኢራኖች የሚስማሙ አይመስለኝም። ስለዚህ ካልተስማሙ ወደ ወታደራዊ ዘመቻው ይከዳል። እንደሚታወሰው አሜሪካ ብዙ የጦር መሳሪያዎችን እዚህ አካባቢ እንዳቀረበችና የአየር ኃይሏንም የባህር ኃይሏንም ልዩ ኮማንዶም አቅርባለች። ስለዚህ እስራኤል ተሞክሮው ስላላት እስራኤል አንዷ ትሆናለች። ስለዚህ ለዚህ ጉዳይ አሜሪካ ኮሊሽን መፍጠር አለባት። ምክንያቱም የኢራን ብዙ ጠላቶች አሉ።
ይህን በተመለከተ እስራኤል ብቻዋን ማድረግ አትችልም ስንል ቆይተናል። አሁን ግን አሜሪካኖች ራሳቸው ቀጥታ ድርድር አድርገው ውጤታማ ካልሆኑ በእርግጠኝነት ሊሆን የሚችለው ኢራኖችን በጉልበት መጀመሪያ መንግስቱ እንዲወድቅ ማድረግ ከዛ በኋላ የኑክሌር ፕሮግራማቸውን ማክሸፍ ነው ማለት ነው። ኦኬ እንመለሳለን ጊዜ ካለን። እስቲ ወደ ሊባኖስ ደግሞ ልውሰድ። ሰሞኑን ደግሞ ደጋግሞ የሚነሳ ዜና አለ። ሂዝቦላ ትጥቄን እፈታለሁ በጎ ፈቃደኛ ነኝ ብሏል። አሜሪካኖች በከፍተኛ ሁኔታ ሂዝቦላን እያስፈራሩ ነው። ምክትል ልዩ መልእክተኛዋ በተደጋጋሚ ሁኔታ ቤይሩት በመግባት 2 ወር ጊዜ ሰጥቻቸዋለሁ ብላለች ለሊባኖስ መንግስት ሂዝቦላ ትጥቁን እንዲፈታ። ሂዝቦላ እፈታለሁ እያለ ነው። ይህ ሁኔታ ይሳካል የሚል አመለካከት አለ? በጣም ከባድ ነው ለ100% እርግጠኛ ሆኖ ሂዝቦላ በበጎ አድራጎት የጦር መሳሪያውን ይፈታን ብሎ ማመን ይከብዳል። አንድ ነገር ግን ፋክት ማወቅ እስራኤል ሂዝቦላን አንኮታክተዋለች። እስራኤል ሂዝቦላን ቀጥቅጣለች። እስራኤል ሂዝቦላን ነበረው ኃይል አስተንፍሰዋለች። ማለትም እነሱ 160,000 ተምዘግዛጊ መሳሪያዎች አሉን እስከ ዲሞና ድረስ እንቀጠቅጣለን እስራኤልን እያሉ ሲያርበደብዱና ሲዛቱ ቆይተዋል። መጨረሻ ላይ የሆነው እንዴት ነው? የወታደራዊ አመራራቸውና የፖለቲካ አመራራቸው ተወግደዋል። የሚድል ወይም ማዕከለኛ የወታደርና የፖለቲካ አለቆቻቸው ተወግደዋል። ሂዝቦላ ከፍተኛ የሆነ የፖለቲካ ኪሳራ ሊባኖስ ውስጥ አጋጥሞታል። ያንኛ ልና የምንችለው እንዴት ነው? አንደኛ አሳድ የሱሪያው መሪ ለምሳሌ ዋና ጠባቂዎቹና ዘበኞቹ የነበሩ ኢራኖች ሱሪያ ሂዝቦላ ነበር። ሂዝቦላ ሲንኮታኮት እሱን ፈርጥጦ ወደ ራሻ እንደሄደ እናስታውሳለን። ሂዝቦላ ያ ከሆነ በኋላ አሁን አዲሱ መንግስት ከመጣ በኋላ በሱሪያ አማካኝነት አድርጎ አንድ አይነት የጦር መሳሪያ ሊቀበሉ አይችሉም። ይህ ስለሆነ አሁን ያለው ሁኔታ በአጠቃላይ ሂዝቦላ ስለተዳከመና ኃይል ስለሌለው ለብዙ ጊዜ ሳይመረጥ የቆየው ፕሬዚደንት ሊባኖስ ውስጥ ሚሼል አውን የሚባለው ተመርጧል። ጆሴፍ አውን እሱ ተመርጧል። ከዛ ደግሞ የዓለም አቀፍ የፍርድ ቤት የወንጀል ፍርድ ቤት አባል የነበረው ዳኛ የሊባኖሱ እሱ ደግሞ ጠቅላይ ሚኒስትር ሆኖ ተሾሟል። የሚገርምህ የፓርላማ አባላቶች አሁን አዲሱ ተመስርቶ ያለው ኮአሊሽን ትላንትና ከትላንትናው ስንሰማ የነበረው እንዴት ነው? የሂዝቦላ የጦር መሳሪያውን መፍታት አለበት። ምክንያቱም ሂዝቦላ የጦር መሳሪያውን ካልፈታ ሊባኖን በሰላም ልትኖር አትችልም። የሂዝቦላ የጦር ማከማቻ መሆኗ ሊባኖስን ጎዳት እንጂ ምንም ያመደረገላት ጥቅም የለም። ኢኮኖሚዋ አላሽቋን፣ ፖለቲካዋ አላሽቋን፣ ባህሏና ልምዷ አላሽቋን። እቺ የምናውቃት ሊባኖን አይደለችም። እና ስለዚህ ሊባኖስ ነው ከፍተኛ የሆነ የፖለቲካ ሽኩቻና ቅውጥ አለ። ይህ ጥሩ ነው ለኛ። እስራኤል ደግሞ በነገራችን ላይ ድንጅ ቢኖርም እሷም እስራኤልም እየቀጠቀጠቻቸው ነው። ይህን አስመርኩዞ የሚገርመው አንዳንድ ዜናዎች ሁሉ እየወጡ ነው። እንዲያውም ሂዝቦላ በሳውዲ አማካኝነትና የውጭ ሀገር ጋዜጠኞች እንደዘገቡት ከሆነ የሂዝቦላ መሪዎች አሁን ያሉት ከረንትሊ አሁን በተጨባጭ ያሉት መሪዎች እስራኤል ከደቡብ ሊባኖን ትልቀቅ እንጂ በእኛ በኩል የጦር መሳሪያችንን እናስረክባለን። በነገራችን ላይ ይህን በተመለከተ ባለፈው የተወሰነ ውሳኔ አለ። ያ ውሳኔ ምንድን ነው? ሊባኖስ ከታጣቂዎች ነፃ መሆን አለባት ብሎ ውሳኔ ተወስኖ ነበር እና ያ ነው እየተተገበረ ያለው። ይህ ከተተገበረ ደግሞ በጣም ጥሩ ነገር ነው ብዬ ነው የማስበው። እስቲ ወደ ሶሪያ ልውሰድህና ምንም እንኳን አዲስ ነገር የለም በጁሊያኒ መንግስት ጉዳይ። እስራኤል ያው በደቡብ ሶሪያ ውስጥ እንዳለች ነው፣ በሰሜኑ ደግሞ ቱርኮች እየተንቀሳቀሱ ነው። ታስታውሳለህ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከዶናልድ ትራምፕ ጋር በተወያዩበት ጊዜ በቱርክና በእስራኤል መካከል ሊፈጠር ስለሚቻለው ችግርም አንስተው ነበር። አሁን ዛሬ የሚወጡት መግለጫዎች እንደሚያመለክቱት ከሆነ እስራኤልና ቱርክ በአዘርባይጃን እየተደራደሩ ነው ይባላል። በመጀመሪያ ደረጃ እስራኤልና ቱርክ ምንም አይነት የድንበር ጥላቻ የለንም፣ የሚያገናኘን ነገርም የለም። ስለዚህ ያ ከሆነ ቱርክ ከኛ ጋር የሚያገናኛት ነገር ከሌለ ጸቡ እነሱ አሁን የፍልስጤም
ነፃ ውጭ ሆነው ቀርበው ምንም የኮሮ ችግሩ እኮ የወንድማማች እስላሞች ድርጅት መሪ ነው እሱ ሰውየው ይመስለኛል። ግን መጨረሻ ላይ እንደተኮታኮቱ እኮ እየገባው ነው። ምንም አይነት ፋይዳ ቢሶች እንደሆነ እኮ እሱም የቱርኩ መሪም እየገባው ነው። ከራሱ ከሀገር ውስጥ እንኳን ከፍተኛ የሆነ የፖለቲካ ኬዎስ አለበት። በተለይ የኢስታንቡሉን መሪ የከተማ ከንቲባ ካሰረ በኋላ የሱን ተቀናቃኝ በሀገር ውስጥ ከፍተኛ የሆነ የፖለቲካው ኪሳራው የወደቀበት ነው። ስለዚህ ከሀገር ውስጥ ያለውን የፖለቲካ ጉዳይ እንደማስወገድ የፍልስጤም ነፃ አውጪ ድርጅት ሆኖ በሱሪያ አማካኝነትም ወይም ቀጥታ በጋዛ አማካኝነት ሊመጣ አይችልም አርዶዋን። ስለዚህ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እና ዶናልድ ትራምፕ በተገናኙበት ጊዜ ጉዳዩ ተነስቶ ዶናልድ ትራምፕ ያሉት እንዴት ነው ኤርዶጋንን እኔ ወደዋለሁ፣ ጥሩ ጓደኛዬ ነው፣ እሱም ይወደኛል፣ ስለዚህ የሱን ችግር እኔ ፈታዋለሁ እና ብለዋል። ያ ከሆነ ለሁላችን ደስ ይለን። ግን እኔ እንደማስበው ከሆነ ኤርዶጋን ያልተጠበቀ መሪ ስለሆነ ውጤት ያመጣል ብዬ አላምንም። ግን አንድ ነገር አለ አቶ ፋሲል፣ ኤርዶጋን ወይም የቱርኩ መሪ በሱሪያ ላይ የሆነ ተጽዕኖ ለመፍጠር በሚስጥር የሆነ የሚሊተሪ ቤዝ ወይም ካምፕ ለማቋቋም አቅዶ ያቀደውን እቅድ እስራኤል በመረጃ በማግኘቷ ዶጋመድ አድርጋባቸዋለች ባልተጠበቀ ሁኔታ። ስለዚህ ኤርዶጋን አሁን እስራኤልን ቀጥታ መታደግ ስለማይችል ምንም ምክንያት ስለሌለው ከኛ ጋር መጣላት ስለማይችል ስለዚህ ባለፈው እንዳለው ወይ እግዚአብሔር እስራኤልን ያስወግዳት ብሎ መጸለይ እየጸለየ ነው እየጸለየ ነው በጸሎት ብቻ ራሱን ምናልባት ስለዚህ ቀጥታኛን እስራኤልን ኤርዶጋን ሊዋጋት አይችልም ምክንያቱም የለውምና ስለዚህ ጸሎት ቤት ሄዶ ያን መጸለይ ይችላል ምንም ችግር የለውም እኛም አምላክ አለ እግዚአብሔር አለ የእስራኤል አምላክ አለ የኛ የበለጠ በእስራኤል አምላክ ነው የምናምን ስለዚህ በጥቅሉ ስለ ቱርክና ስለኛ በምንመጣበት ጊዜ በርግጥ አንድ ሀገርና አንድ ሀገር ሁለት ሀገሮች ሰላም ቢያደርጉ ጥሩ ነው ሰላም የሰላም ሀገር ናት ጸብ ምንም የሚያመጣው ነገር የለም የሚጠቅመው ነገር የለም እንግዲህም ቢሆን ራሳቸው ቱርኮች ናቸው የሐማስ ረዳት በመሆን እነሱን ረዳን ብለው ስለዚህ ሐማስ ስለተንቆታቆተ ሐማስ ስለጠፋ ሊጠፋም ስለሆነ ስለዚህ ምናልባት አማራጭ እየፈለጉ ሊሆን ይችላል እና ከእስራኤል ጋር እኛም አንጣላ ብለው አስበውም ሊሆን ይችላል ስለዚህ የተደራደሩ ከሆነ ጥሩ ነው ቆይተን የምናየው ነገር ነው ግን ብዙ ጊዜ በተለይ እንደዚህ አይነት አምባገነን ሰዎችን ወይ መሪዎችን በእነሱ ላይ ምንም አይነት ተስፋ መጣል አይቻልም እንግዲህ አጠቃለን መሰለኝ ይሄን በማስመልከት እንግዲህ ፋሲካን በማስመልከት አንተ ፋሲካን በዓል የምታከብረው ከቤተሰብ ጋር ነው ሰፋ ባለ ሁኔታ ነው እስቲ እንደው ባንድ ደቂቃ እስራኤል ህዝብ እንዴት ፋሲካን በዓል እንደሚያከብር ቅዳሜ ምሽት ፋሲካ በዓል ይከበራል ፋሲካ ማለት ከቤተሰብ ጋር የሚከበር በዓል ነው በፋሲካ በዓል የግብጽን አወጣጣችንን በሰፊው ምን ተነትንበት ቀን ነው ለልጅ ልጅ የምናስተላልፍበት ነው እንደው አንድ ደቂቃ ልስጥህና ቅድም ከመግቢያ እንደተናገርኩት የፋሲካ በዓል ለእስራኤል ሀገር ማህበረሰብ በጣም ለየት ያለ ማህበረሰብ በዓል ነው የእስራኤል ነፃነቷን ያገኘችበትና የእስራኤል ሀገር ከባርነት ወደ ነፃነት የወጣበት ቀን ነው እንደዛም ስለሆነ የእስራኤል ህዝብ በነገራችን ላይ እዚህ ያለው ብቻ ሳይሆን ማንኛውም አይሁዲ የሆነ ሁሉ በያለበት በየቦታው በአለሙ ያከብረዋል ይህ አመት በዓል ለየት ያለ አመት በዓል የሚያደርገው ሁሉም የሚያከብረው በአንድ ቀን ነው እና 7 ቀን ቂጣን እንበላለን እንጾልታለን አምላካችንን እናመሰግነዋለን የፈርዖንን አገዛዝ የአረመኔውን አገዛዝ የባርነትን አገዛዝ እናስታውሳለን ከዛ ደግሞ እያንዳንዳችን ከቤተሰባችን ውስጥ ሆነን የኢኮኖሚ ባርነት ያለብን የፖለቲካ ባርነት ያለብን የራሳችን የግል ስቃይና ችግር ያለብን ሰዎች ደግሞ ወይ ጭንቀት ያለብን አንዳንድ ያመማቸው ሰዎች ካሉ በበሽታ የተያዙ ካሉ እነሱ ደግሞ ነፃነታቸው የሚያገኙበትና በሰላም የሚኖርበትን ቀን ሁሉ የምናስታውስ ነው የፋሲካ በዓል ይባል ወይ ነፃነት በዓል በሚባልበት ጊዜ ዝም ብሎ እንደው ከግብጽ የእስራኤሎች የወጡበትን ቀን ሳይሆን እያንዳንዱ ቤተሰብ ከአንድ ላይ ሆኖ አብሮነትን መፈቃቀርን መዘማመድን ሰላምን የሚያስታውስበትና አሁንም ስለቀነበሩ ባልደረቦችን በጣም አመሰግናለሁ ክቡራትና ክቡራን ተመልካቾቻችን እንግዲህ አጠናቀቅን አብራችሁ ስለቆያችሁ ለተከታተላችሁን ምስጋናችን ምን ጊዜም ወደር የለውም ስለዚህ እንግዲህ የሚቀጥለው ሳምንት የፋሲካ በዓል ነው ነገ በፋሲካ በዓል ምክንያት የፋሲካ በዓል በማስመልከት ልዩ ልዩ ዝግጅቶችን ይዘን እንቀርባለን የዜና ፕሮግራም አይኖረንም ግን ዝግጅቶቻችንን
በቋሚነት ለመከታተል ሞክሩ። ከዚህ በተረፈ ወደ መደበኛ ዝግጅታችን የምንመለሰው የፊታችን ሰኞ በ2 ሰዓት ይሆናል። እንግዲህ መልካም የፋሲካ በዓል መልካም ሳምንት እመኝላችኋለሁ። ደህና እደሩ።